ሀገር ለሞተችባቸው የህሊና ጸሎት እናድርግ። ፕሬዝዳንቲያና ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘን መተናል። የቴዲ አፍሮን ሙዚቃ በህዝብ ሚዲያዎችና በሆቴሎች እንዳይለቀቅ ትዕዛዝ ያወረደ መንግስት ለጥቂቶች ኮንሰርት እያዘጋጀ በህዝብ ጥያቄ ላይ እያሾፈ ነው የሚሉ የበርካቶች ድምጾች አሁንም መነጋገሪያ ሆነው ቀጥለዋል። የዛሬን ያድርገውና የአዲስ አበባ ህዝብ ይወክለኛል ብሎ ያሰባቸው የያኔው የግንቦት ሰባት አመራሮች ወደ ሀገር ውስጥ በገቡበት ወቅት በአዲስ አበባ ስቴዲየም ከበርካታ ነዋሪዎች ጋር ፊት ለፊት ተገናኝተው እንደነበር የሚዘነጋ አይደለም። በወቅቱ በርካታ የከተማ ነዋሪዎች በተለይ ወጣቶች ከፍተኛ አቀባበል አድርገውላቸው እንደነበር ይታወቃል። ኢትዮጵያዊነትን፣ አዲስ አበባዊነትን በመወከል እንደ ምልክትነት የሚታዩት እነዚህ መሪዎች ከፍተኛ ህዝብ በአዲስ አበባ ስቴዲየም በመስቀል አደባባይ ዙሪያ ተገኝቶ እንደተቀበላቸው የምናውቀው ነው። በዚያን ወቅት በርካቶች የማይዘነጉት አንድ ትዕይንት በመስቀል አደባባይ በስቴዲየም ተከናውኖ እንደነበር ይታወቃል። በመድረኩ ላይ ከቀድሞ የአዲስ አበባ ከንቲባ ታከለ ኡማ ጎን ተቀምጠው የነበሩት የዛሬው የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ኢትዮጵያ በሚለው የቴዲ አፍሮ ሙዚቃ እየተወዛወዙ ሲያለቅሱ እንደተስተዋሉ እንግዲህ ሁላችንም የምናስታውሰው ነው። ዛሬ ነገሮች ተገለባብጠው እነ ብርሃኑ አብረዋቸው የሚሰሩት የዘመኑ ባለስልጣናት ኢትዮጵያ የሚል ድምጽ ይዞ የተነሳውን ቴዲ አፍሮን ሊያፍኑት ሲነሱ የአዲስ አበባ ህዝብና የኢትዮጵያዊነት ጠበቃ ነን የሚሉት እነ ብርሃኑ ነጋ ከግፈኞች ጋር እየተባበሩ ድምጽ ለማሰማትም ፈቃደኞች እንዳልሆኑ እየታየ ነው። ይህም የበርካቶች ትዝብት ሆኗል። ዛሬ ላይ ኢትዮጵያዊነት መዘባበቻ ሆኖ እየታየ ነው። አርቲስት ዮሳን አዳማ ላይ በተዘጋጀ መድረክ ላይ ሙዚቃ መጫወት ከመጀመሩ በፊት ከታላቅ ሳቅ ጋር ሀገር ለሞተችባቸው የህሊና ጸሎት እናድርግ ማለቱ በርካቶች በነቀፌታ የሚያነሱት ጉዳይ ሆኖ አሁንም በርካቶችን እያጨቃጨቀ ቀጥሏል። በህሊናና ድንቁርና መካከል ያለውን ሰፊ ርቀት ያሳየ ሰው ነው በማለትም ድርጊቱን የኮነኑት አልጠፉም። አገዛዙ የቴዲ አፍሮን ሙዚቃ በህዝብ ሚዲያዎች እንዲሁም በሆቴሎች እንዳይለቀቁ ትዕዛዝ አውርዶ የፍርሃቱን ጥግ እያሳየ ይገኛል። የአዲስ አበባ ወጣቶችን የቴዲ ሙዚቃን ስለሰሙ ከመንገድ ላይ አፍሶ እያሰረ ባለበት ሁኔታም አገዛዙ የገባበትን የፍርሃት ጥግ የሚያሳይ ሆኗል የሚለው በቀላሉ ለመስማማት የሚቻል ነጥብ ሆኗል። እነ ዮሳን ሀገር ማለት ለነሱ ለሆድ አድሮ ለሆድ ኖሮ መሞት የሚል ትርጉም የሰጣቸው ይመስላል። ህዝብን እየነቀለ አትክልት የሚተክል ጨካኝ ስርዓት፣ ከዚህም በላይ ሀገርን አፍርሶ በኔ መልክ ሰራለሁ ብሎ የሚባዝን በጥልቁ መንፈስ የሚሰራ አገዛዝ ነው ብለው የሚተቹትን ስርዓት ደግፎ መስፈን ለብዙዎች ትክክል ሆኖ አልተገኘም። በዚህም እንግዲህ ቴዲ አፍሮን በአንድ በኩል እነ ዮሳንን በሌላ በኩል በማቆም እንግዲህ ጭቅጭቁ አሁንም ቀጥሏል። እወክለዋለሁ የሚለው ህዝብ እዚህ ግባ የሚባል ድምጽ ያላወጣ ጎረምሳ፣ እወክለዋለሁ ለሚለው ህዝብ እዚህ ግባ የሚባል ድምጽ ያላወጣ ጎረምሳ አንድ እንደ ሀገር ከገዘፈ ሁሉም ኢትዮጵያዊ የኔ ድምጽ ከሚለው ኪነጥበብ አምጣ ከወለደችው ሚዛኑ ለሆድ ሳያጋድል ሞትንም ቢሆን ለመቀበል ራሱን ለሰጠ ጀግና ምላሽ መስጠቱ ለብዙዎች አስገርሟል። ቴዲ ዳስ ጣል ሲል በመቶ ሚሊዮኖች ሀሳቡን ገዝተው ያለ ልዩነት በተስማሙበት ጉዳይ ይህ ነውረኛ ሰው ሀገር ለሞተባቸው የህሊና ጸሎት እናድርግላቸው ብሎ መሳለቁን በርካቶች አልወደዱለትም። ያም ሆኖ አገዛዙ የህዝቡን ድምጽ ለማፈን በሄደበት ርቀት ቴዲ አፍሮን ከፍተኛ ግፍ ቢፈጽምበትም ምንም አይነት የህዝብ ድምጽ ላላነገቡ አርቲስቶች ግን አዳራሹንም መድረኩንም ክፍት ሆኖ ህዝብ ሲሳደቡ እየታየ ነው ማለት ነው። በዚህ ዙሪያ እንግዲህ ኢትዮጵያዊነትን እንወክላለን የሚሉ ኃይሎችም እንግዲህ ከመንግስት ጋር ተጣብቀው የሚሰሩ ኃይሎች ማለት ነው ምንም ድምጽ በዚህ ጉዳይ ሲያሰሙ አልተስተዋለም። ይህም ለበርካቶች እንግዲህ መነጋገሪያን የሚያጭር ጉዳይ ሆኖ አንዳንዶችም በትዝብት የሚያዩት ሆኖ እየታየ ነው። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለነበራችሁ እናመሰግናለን። በሌላ መረጃ በሌላ ጊዜ እስከምንገናኝ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃችን ለሌሎችም ተደራሽ እንዲሆኑ አድርጉ እንላለን። እስከዚያው ሰላም።